የአማራ የሚባል ወታደር የጋራ ወታደር ነው ያለው። ያኔ አብይ ብቻውን ምን ሊያመጣ ብቻውን ነው ብለው አብይ ላይ ተስፋ ቆርጠው የትም አይሄድም። አሁንም ለውጡን እኛ መጣ ነው እንደሚሉት አለቃ ሲያኮርፍ የሚያኮርፍ አለቃ ሲስቅ የሚስቅ አርሚ ሳይሆን ተቀናቃኛቸው የሆነውን ሰው እንኳን መጽሐፍ ለማንበብ ሩቅ የሆኑ ፓወር የማያነቡ ራዕይ በተለይ መከላከያ ራዕይ ታማኝነትን ያነሳል፣ ጤነኝነትን ያነሳል። ጤነኛ ማለት not only physically emotionally spiritually healthy የሆነ አርሚ ማለት ነው። ያኔ ጠቅላይ ሚኒስትሩ እንዲፈቱ በማድረጋቸው እሳቸውና በጋራ ከጓዶቻቸው ጋር እንዲፈቱ በማድረጋቸው ራሱ ተቃውሞ ከውስጥ ይገጥማቸው እንደነበረ ዛሬ አስመሳይ ለመምሰል የሚሞክሩ ጀነራሎች ያኔ ጠቅላይ ሚኒስትሩ እንዴ በኔ ውሳኔ ብቻ የተፈቱት ብለው ያስቀየሱባቸው መንገዶች ሁሉ ስናነሳ ከራዕዩ ጋር የተዋወቀ ሰራዊት ወይም ተቋም በሰዎች መናወጥ መለዋወጥ የሚፈጠርበት አደጋ የለም። እዛ ይነግሩናል እኮ እዛው ተቃዋሚዎቹም እንደሚወራው አይደለም፣ የውስጥ ትግል ነው የሚሻለው፣ አንሂድ የትጥቅ ትግል አያዋጣም ብዬ ጠርቼ መከርኳቸው ብሎ ነው የሚያነሱት አንድ ባንድ። ብዙ ጊዜ አፍሪካ አካባቢ ያሉ አርሚዎች ኃላፊዎቻቸው ከሞቱ ረብሽ ይፈጠራል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ተመልካቾቻችን እንግዲህ ተመልሰን ፋታ ወስደን ተመልሰን ተገናኝተናል። እንደ ሀገር ዛሬ የምናየው የገጠመን ትግል ሁሉ ወደ ብዙ አስገራሚ አስደናቂ መስመሮች የሚወስድ የተፋላሚዎቻችን ማንነት ቁልጭ አድርጎ የሚያሳይ አሁን በየመሃሉ መሸጋሪያ ላይም እንዳያችሁት በእነኚህ ኃይሎች መካከል የሚካሄድ መሆኑ ብቻ አይደለም ጉዳዩ። የጌታቸውን ጉዳይ ሳነሳ እንዳልኳችሁ የውስጥ አጋሮቻቸው ወይ ደግሞ የውስጥ አርበኞቻቸውን ተማምነው ነው። የውስጥ አርበኞቻቸው ግን አሁን ትንሽ በጥቂቱ ብቻ እንኳን ነክቼ እንዳሳይዋችሁ ያኔ አብይ ብቻውን ምን ሊያመጣ ብቻውን ነው ብለው አብይ ላይ ተስፋ ቆርጠው የትም አይሄድም። አሁንም ለውጡን እኛ መጣ ነው እንደሚሉት ለውጡን ጉዳይ ስናወራ በስፋት ወደ ብዙ መስመር እንደሚወስደን አሁን የነጌታቸው ቤተኛ ባይተዋርነትን በአግባቡ ያልተረዱ ከዛ ተቀናቃኛቸው የሆነውን ሰው እንኳን መጽሐፍ ለማንበብ ሩቅ የሆኑ ፓወር ማያነቡ ብቻ አይደለም እንደማሳያችሁ ይሄን እውነት የማያዩ ፊት ለፊታቸው ላይ እየሰራ ያሳያቸውን ነገር በሙሉ ማየት የማይችሉ በብዙ ማስረጃዎች ልንገልጠው የምንችለው እና ሁሉም ዛሬ የሚዋጉት እንግዲህ በዛ ጊዜ ቢያነቡ ከዛ መጽሐፍ ያገኙታል። ከምናሳየው ጊዜ ባገኘነው መጠን ሁሉ ስንገልጥ እንደምታዩት በዛ ጊዜ ዛሬ በየአቅጣጫው የሚፋለሙት ቅድም የትግራይ ባለስልጣን ገለጠ አስገረመኝ ወደ ሁሉም ወደ እነኚህ ግንኙነቶችና ወደ ጀነራሎቹ ገመና ይወስደኛል እንዳልኩት እያንዳንዳቸውን በዛ ጊዜ የመከራቸው ወይ ደግሞ የትግል አማራጮችን ሁሉ ሲያቀርቡ ያማከራቸው እረፉ፣ አትሂዱ፣ እዚሁ የውስጥ ትግል ይሻለናል ይላቸው የነበሩ ሰዎች ናቸው። ሁሉም እንግዲህ በየአቅጣጫቸው ሄዱ ማለት ነው። አለፈም ነክቼላችኋለሁ፣ አሁንም ልነካው እችላለሁ። በየብሔሩ በየዘርፉ ብታነሱ እስከደነገጡ ድረስ የአብይ አምባፍሬዎች ብዬ የማነሳቸው አሉ። እሱ ያፈራቸው ታጋዮች አሉ። ከዛ ደግሞ ከሁሉም ጋር ከሌሎች ጋርም በመሆን የመታገልን አስፈላጊነት ቤተኛ ባይተዋር ላይ እንደነሳ ነው። ከኛም ውጭ ያለውን ሀሳብ ለመቀበል ዝግጁ መሆን አለብን። አሁን አብይ የሚፋለሙት ሰዎች ወይ ደግሞ ለውጥ እናመጣለን የሚሉ ሰዎች በየብሔራቸው የተደበቁ ሰዎች ከራሳቸው ጋር እንኳን መስራት አቅቷቸው ስንት ቦታ እየተፈረካከሱ እንዳለ አይታችኋል። ጠቅላይ ሚኒስትሩ ግን ያኔ አልባለግበትም ሚሊተሪውን ወይ ደግሞ እዛሁኝ ፖለቲካ አልታገልም ብለው በሰላም ለቀው ወደ ሲቪል ስራቸው ሲመጡ ወደ ፖለቲካው ሲገቡ ግን እዛ ይንሳ እየጠሩ እያንዳንዳቸውን አንድ በአንድ አወራኋቸው ይላሉ። አንብቡ፣ አደባባይ ላይ የተጻፈ መጽሐፍ እኮ አለ። በድበር መንገድ ላይ አንብቡ፣ ስም ይጠቅሱላቸዋል። ከየብሔሩ ያሉ ጀነራሎች ዛሬ የሚፋለሙ አንዳንዶቹ ደግሞ ጸንተው ከሳቸው ጋር የቀጠሉትን በሙሉ እረፉ፣ አትሂዱ፣ ወደ ውጭ ትግል አያዋጣም ያሏቸው። ከዛስ እነኚህ በሙሉ ደግሞ እየገለጥን ስናያቸው በስም የምንጠራቸው ጀነራሎች ነፃ ያወጣቸው ባለፈው እንዳልኩት ወደ ሀገር እንኳን የተመለሱት በጠቅላይ ሚኒስትሩ አማካኝነት ነው። ሁሉም ሀገር ቤት የገቡት ጠቅላይ ሚኒስትሩ ይቅርታ አድርጎላቸው ኑ ብሏቸው አረረፉ እንደዚህ አይነት በአንዴ ማስገባት ያዋጣሉ ተብለው ሲመከሩ ሁሉ ግድ የለም ብለው
እድል ሰጥተው ያስገቡ። ያው አንዳንዶች ብዙ ዝርዝሩን ስለማያውቁ በአዳባይ የተጻፈውንም ስለማናነብ እኔ ለእናንተ እዚህ ማይመቸውን የማልገልጠው ጉዳይ አለና እንደ መጽሐፍ ገለጥኳቸው ብለው ኢህአዴግን ቤተኛ ባይተዋር ሆነው እዛው መጽሐፍ ላይ እንደ መጽሐፍ ገለጥኩት የማይቀየር ድርጅት መሆኑ ገባኝ። ኢትዮጵያ ካልተለወጠች ደግሞ አደገኛ ነው ብለው የወሰኑበትን ከዛ ተቃዋሚዎችን ቢሮ እየጠሩ አንዳንዱ ሲወራ ቆንጽል ስለሚሆነ መጽሐፌን ሳነቡት ግን በደንብ የሚያስደነግጥም የሚገርሙ እውነታዎችም ያሉት ከደህንነት መስሪያ ቤቱ በተሻለ ደህንነት መስሪያ ቤቱ አደጋ ውስጥ የጣለው ነገር ሁሉ የእሳቸው ድርጅትና እሳቸው በዚህ ደረጃ ፕሮፌሽናሊ መስራታቸው ሀገር የታደገበትን ዝም ብሎ ህልም መሆን የለበትም። ከዛ ጋር መተሳሰር ያስፈልጋል። ለመተሳሰር ደግሞ ያንተን አስተሳሰብ የሚጋሩ ሰዎች ያስፈልጋሉ። ስለዚህ ኢንሳ 4-5 ተቋም ቢሆን ኢንሳ 4-5 ኃይል ቢሆን ያ ኃይል ተደምሮ ይሄ ራዕይ ወይም ከዚህ ባሻገር ያለ ራዕይ በሀገር ደረጃ ማሳካት ይችላል። እዛ ይነግሩናል እኮ እዛው ተቃዋሚዎቹም እንደሚወራው አይደለም፣ የውስጥ ትግል ነው የሚሻለው፣ አንሂድ የትጥቅ ትግል አያዋጣም ብዬ ጠርቼ መከርኳቸው ብሎ ነው የሚያነሱት አንድ ባንድ። ሁሉም እሳቸውን እምቢያሉ ሲወጡም ጭምር ያውቃሉ ማለት ነው ከሀገር እሳቸው በልዩነት ያውቃሉ። በመታመን አሳልፎ አለመስጠት ብቻ ሳይሆን ከዛ በኋላ ሁሉም የሄዱበት መንገድ ሳያዋጣቸው የከሰሩ እረፉ ተብለው ሁሉም በየፊናው ሄዶ ተሸንፈው ከዛ ሲመጡ እሳቸው ወደ ሀገር ያስገቧቸው ብቻ አይደሉም። በዝርዝር እንደምናየው የታሰሩ ሲፈቱ ፍቷቸው፣ በቃ ይቅርታ አድርጓቸው ወደ ጦሩ ይመለሱ የሚሏቸውን ጉዳዮች በሙሉ ስናይ አያነቡም፣ አያዩም፣ እብሪተኛ ናቸው። ለውጡን አመጣ ነው ምናምን ሲሉ የለውጥን ባህሪ እነኚህ ሰዎች አለማወቃቸው፣ ሰውየው ደግሞ በዛ ልክ ስለ ለውጡ ሲያወሩ የትህትናቸው ልክ በቃ በጋራ መጣ ነው ለውጥ በጋራ መጥቶ የማያውቅ ስብስብ ስለሆነ ነው። ለውጥን ማምጣት ብቻ ሳይሆን ማስቀጠል ያስፈልጋል ብለው ለውጥን ባህሪውን የሚተነትኑበት ስትራቴጂስትንን ሳይንቲስትንን ለውጡን አመጣ ነው ሮድማፕ ሰጠ ነው የሚሉ ሰዎች የለውጥን ባህሪ እንኳን መረዳት የማይችሉ በዚህ ደረጃ ከማን ጋር ሰርታችሁ መቼ ሞክራችሁ የውስጡን ኃይል ማወቅ አያስፈልግም ወይ? ልክ እሳቸው በዝርዝር እንደሚነግሩና ስናነበው እንደሚያስደነግጠው በዛ ልክ ሳናቅስ ለውጥን አመጣው ማለት ይቻላል ወይ? እና እነዚህ ሰዎች እንዳልኳቸው እንኳን የተጻፈውን ትንታኔ እንግዲህ ፖለቲካ ይፈልጋል፣ ፓወርን ማንበብ ያስፈልጋል አይደል? መሬቱን ማንበብ ያስፈልጋል፣ ሀገሩን፣ ቀጠናውን፣ ዘመኑን ማንበብ ያስፈልጋል። እና እንኳን ይህን ሁሉ መሪው የጻፈውንም የሚታገሉት መሪያው እሱን አለማንበባቸው ብቻ ሳይሆን እንዳያችሁት ብዙ ባለስልጣኖች፣ ተቃናቃኝ ፖለቲከኛ አመራሮች ስም ያላቸው ሁሉ የመሪውን መጽሐፍ አለማንበብን እንደ ኩራት የሚያወሩ አናነብም የሚሉ የመሪውን መጽሐፍ ማቃጠልን የትግል ስልት አድርገው ያዩ እንዲሁ መጽሐፍ ውስጥ ተቀናቃኝ የጻፈውን እንኳን አታነብም። እኔ ስጽፍ እንኳን ግብአት ያደረኳቸው በአደባባይ ያገኘኋቸው መረጃ አጥቼ ከዚህ ከመጽሐፎቻቸው የወሰናቸው ጉዳዮች አሉና የጀመርነው መጽሐፍ ነው እንግዲህ ስለራሳቸውም ስለ ተቀናቃኞቻቸውም የሚነግረን። ከዛ ይሄ የማሳያችሁ ንግግር መጽሐፌ ላይ የተከተልኩ እንደሚሄደው እዚህ ቪዲዮ ውስጥ የሚያነሷቸው ሀሳቦች የታማኝነታቸው ልክ የመቅደማቸው ልክ በጣም በጉልህ የምናይበትና ከአስደንጋጭ ልዩነታቸው ጋር ሁሉ የምንፋጠጥበት ነው። እንግዲህ እንዳልኳችሁ የለውጥ ባህሪን እነኚህ ሰዎች ስለማያውቁ አሁን እንደጀመርነው ሰሞኑ ከነጌች ጋር አያይዘን ቤተኛ ባይተዋርነት ራሱን የቻለ ለለውጥ አሁን እንደ ህወሓት ያለው የማይለወጥ ብቻ ሳይሆን እነኚህን ሁሉ አሁን የምናነሳቸው በምስል የምናያቸውን ኃይሎች መማር ያልቻሉትን ስብስቦች የጦር አመራሮች በየብሔራችን የሚነግሩትን ሰዎች ይዞ እንደሄደው እንደሚነግሩ እነሱም ተስፋቸው እሱ ስለሆነ ህወሓት ሲነካ ስለሚያማቸው የተለያየ ትግል ነው የምንመራው ቢሉም እንኳን ቀላሃውን እንዳለ ቃል እንኳን ከነኚሁ ህወሓት ስር ከመሸጉ የጦር አመራሮች ተውሰው የሚታገሉን ማለት ነው። የለውጥ ባህሪን መረዳት የማይችሉ ከራሳቸው ውጪ ሌላውን መስማትና ከሌሎች ጋር መተባበር የማይችሉ ሰዎች ናቸው። እንግዲህ ለውጡን አመጣሁት ወደፊትም ለውጥ አመጣለሁ ሲሉን ሁለቴ ሲሳሳቱ የምናገኛቸው። ሪፎርም ያስፈልጋል። ሪፎርም አድርገን የጀመርነውን ልማት የጀመርነውን ሰላም ማስቀጠል ካልቻል በብዙ ሀገራት እንዳጋጠመው ስታግነንት የሆነ ሲስተም ይሆንና ለውጥ ማናይበት የደከምንበት ሳይሻገር የሚቀር ስለሚሆን ሪፎርም ያስፈልጋል የሚል መነሻ አለው። ሪፎርሙ ናሽናል ሪፎርም ነው። አርሚው እዛ ውስጥ አንድ ኮር ፒላር ስለሆነ አርሚው የሚመለከታቸውን የሪፎርም ባህሪያት ብቻ ነው ዛሬ የምናየው። እንግዲህ ጠቅላይ ሚኒስትሩን ስናነሳ እንዳልኳችሁ ምሳሌ አድርጌ ራሴን ሳነሳ እኔ በጣም ጽንፍ ቆሜ ስርዓቱን እየታገልኩ ያለው ሰው ጋር ለመስራት መፍቀዳቸው ብቻ አይደለም። ቅድም እንዳልኳችሁ በየብሔሩ ከሀገር የጦር ይዘው እየከዱ ያሉ ጄኔራሎች ሁሉ በየብሔሩ ያሉ ተቃውሞ ውስጥ ያሉትን ሁሉ እየጋበዙ አብረን እንስራ ያሉት ውስጥ እያሉ መሆኑን ለውጥ ከየት እንደሚነሳ ከየት እንደሚጀምር ሁሉ አለማወቃቸውን ሁሉ ስናክል የነኝ የሚታገሉን አካላት የጦር አመራሮች ነን የሚሉት መከላከያን ከርተው ወደ ሚሊሻነት ይወረዱ ወደ የጎጣቸው ይወረዱ ሰዎችና በሳቸው ደግሞ ያኔ
ያንን ስም ጠሩ ካልኳችሁ ጊዜ ጀምሮ እንዴት ለመርህ ተገዥ መሆን እንዳለብን የመከላከያ ራዕይና ተልዕኮ ምን መሆን እንዳለበት ትንሹ ሰውዬ ሲነግራቸው ያንን ቃል ደግሞ ያን የመናገሩ ሳይሆን በየጊዜው የደጋገመ መምጣቱን ስናይ ነው ገመናው አደባባይ ትግሉ ምን አይነት እንደሆነ በግልጽ የምናየው ማለት ነው። የእናንተ ዋናው ስራ ከራያችሁ ጋር መተዋወቅ ብቻ ሳይሆን የምትመሩትን ኃይል ከራዩ ጋር እንዲተዋወቅ ማድረግ ነው። ከራዩ ጋር የተዋወቀ ሰራዊት ወይም ተቋም በሰዎች መናወጥ መለዋወጥ የሚፈጠርበት አደጋ የለም። ብዙ ጊዜ አፍሪካ አካባቢ ያሉ አርሚዎች ኃላፊዎቻቸው ከሞቱ ረብሽ ይፈጠራል ወይም ደግሞ ከተወገዱ ልክ በአንድ ወቅት በእኛ ውስጥ እንዳጋጠመው ሰፊ ውይይት ያስፈልጋል። አዘርዋይስ በቀላሉ መተካት የሚችሉ ተደርጎ አይወሰድም እና ሪዝኑም ከራዕይ ጋር የተዋሃደ አስተሳሰብ ካለመኖሩ ነው። ራዕይ በተለይ መከላከያ ራዕይ ታማኝነትን ያነሳል፣ ጤነኝነትን ያነሳል። ጤነኛ ማለት not only physically emotionally spiritually healthy የሆነ አርሚ ማለት ነው። ስለዚህ ከሌሎች ጋር መስራቱ በየብሔሩ በየዘርፉ ከዛም በዚህ ደረጃ ደግሞ የሚያዘጋጀው ኃይል የነበረው መሆኑ ጠቅላይ ሚኒስትሩ ዛሬ ጦር ኃይሎች ጠቅላይ አዛዥ ተቀናቃኞቹ ጦር ውስጥ ለምን ገባ ሁሉ እያሉ የሚያነሱልን ሰው በዛ ጊዜ የታማኝነቱን ልክ ያበቃበትን ልክ ቤተኛ ባይተዋር ስዘጋ እንዳነሳውላችሁ ትላንትና በዛ ልክ ማዘጋጀት ይገባል። ሰው አንዳንድ ተቋማት ላይ እንደው መካከለኛ አመራር ልከን ነበር ይላሉ እንጂ ቃል በቃል እዛው ኢንሳ የነበረ ቪዲዮአቸውን እያወጣን እንኳን ብናይ የዚህ የምናዘጋጀው ኃይል በሀገር ደረጃ ለውጥ የሚያመጣ ነው። በሀገር ደረጃ በየቦታው ስንበትነው የሀገርን ለውጥ ማስቀጠል ለውጥ ማምጣት የሚችል ኃይል ነው ብሎ በአደባባይ ይናገሩ የነበረባቸው ማሳያዎች ማምጣት እንችላለን። እቺ ሀገር ካልተለወጠች መቀጠል የማንችልበት ደረጃ ላይ ደርሰናል እያሉ በድፍረት የሚያነሱበት ከዛ እንዳልኩት አሁን ደግሞ በየብሔራችን የሚመሽጉ የነጌታቸውን ሹመት የሚያጥላሉ እነኚህ ሰዎች ዋነኛ ችግራቸው ሹመት መሆኑን ራሱን ችሎ ስለማየው እንዳነካው ብዬ እንጂ የዋነኛ ጉዳይ አብይ አህመድ አንተን አንችልህም በቃ ብለው አሁን የሚታገሉ ሰዎች በየብሔራችን አንተን አንችልህም በቃ ፒኤም ቦታውን አንችልም ግን እዚህ ቦታ ላይ አስቀምጠን ብለው ፈላጭ ቆራጭ መሆን ሲፈልጉ እከሌን ሹምልን የሚለውን ነገር ሲነፍጋቸው ወደ የጎሪያቸው የገቡ አሁን ደግሞ እንደምታዩት የስልጣን ክልል የመምራት ምናምንም ፍላጎት እያሳዩ ያሉት እነኚህ የጦር አመራሮች መሆናቸው ትግላችን ስም አለው ስልት አለው ምናምን ይላሉ እንጂ ስንበረብረው ግን አንድና ያው ሆነው የምናገኝበት ነፃ ያወጣቸው ነፃ አውጪዎች ስንል ትግል አያዋጣም ማለቱ ብቻ አይደለም። ለምሳሌ አሁን ብዙ የሚነሳው የአማራ ክልል ትግል ነው። የአማራ ክልል ጦርነት ነው ወይ ደግሞ ለዚህ ደግሞ ብዙ አንዳንዶቹ እነኚህ ነፃ ያወጣቸው ነፃ አውጪዎች ላይ በጣም መንጠልጠላቸው የተፈራው ነገር የሚል አለ ራሱን ችሎ ሌላ ጊዜ የማነሳው ሁለቱ እያልኩ ነው ጄኔራሎች ሲቀላቀሉብኝ እነተፈራ ራሱ ካስታወሳችሁ ያኔ ቆቦ ላይ ኮምፕሌንስ ያደረጉ የህወሓት ጄኔራሎችን እያወደሱ የራሳቸውን ጄኔራሎች ሲያንኳስሱ ጉዳዩ ይሄ በውስጥ ያለ ቅናት መሆኑን ከዛ እሳቸው ራሱ ወደ ሚሊሻነት ወርደው ለዛ መታገላቸውን ስናይ ከዛ በኋላ እንግዲህ የአማራ ክልል አሁን ተጀመረ ያሉ በእኔ እምነት እንዲሁም ከሰሜን ዕዝ የቀደመ ዝግጅት ነበር የቀደመ ፍላጎት ነበረ። ከዛ መፈንቅለ መንግስት ሙከራዎችን በእናሳምነው በኩል እንዳያችሁት እነተፈራም በኋላ እንደሞከሩት ከራሳቸው ቃል የሚቃረኑ መሆናቸው ብቻ ሳይሆን እናሳምነውን ያኔ ከሀገር ሲወጡ ጠቅላይ ሚኒስትሩ የከፈሉት መስዋዕትነት አንዱ አብረን እንታገል ያሏቸው እሳቸው መሆናቸው ከውጭ ያመጧቸው እሳቸው መሆናቸው ምናምን ብቻ ሳይሆን ከእስር ቤት ያስወጧቸው እሳቸው ስለመሆናቸው ከየትኛውም ፓርቲ አባልነትም ተሳትፎም ዳይሬክትም ኢንዳይሬክትም መሰብሰብ ነው። ልክ እንደ ፕሮክሲ ዋር ሪሞትሊ ኢንቮልቭ የሚያደርግ ከሆነና ዲሲሽን ኢንፍሉዌንስ የሚያደርግ ከሆነ ቅድም እንዳልኳቸው ነው ኬዎስ እንገባለን። ኬዎስ ደግሞ አልቲሜትሊ የሚጎዳው አዝ ኢንስቲትዩሽን አርሚውን አዝ ኢንዲቪጁዋል እያንዳንዳችሁ ነው። ይሄ እንደው በአግባብ ወደ እናንተ ሳናደርስ በቪዲዮ ተጨማሪ ማስረጃ ጭምር የምናየው እነ ሳሞራን ያኔ በቃ መልሷቸው እነሱ መመለስ አለባቸው እያሉ የሚያመሰግኑበት ስም እየጠቀሱ ማለት ነው። ያለምሸት ተፈራ ያሳምነው አይነት ኬዞች መልሶ የሚጠገንበት በክብር የሚወጡበት ቅራኔው የሚቀንስበት መንገድ እየተሰራ ያለው ስራ ይበረታታል። በዛ ልንቀጥል ይገባል። ይሄ በሁሉም መንገድ ያገለገለ ሰው መከበር አለበት። ያው ምንም ቢያደርግ ምንም ቢያጠፋ ወታደር ነው የሚሉት ነገር አላቸውና ህይወቱን ነው የከፈለላት ለዚች ሀገር። ያጠፋው ካለም ያው በሌላ መንገድ ሊታይ ይችላል እያሉ በዚህ በሆደ ሰፊነት ልክ አሁን ለምሳሌ እኛ ዝም ብለን የምንፈጥረው ተረት ተረት የሚመስላቸው
የኛ ነፃ አውጪዎች ናቸው የሚፎክርላቸው ሰዎች ሁሉ እሳቸው ነፃ ያወጧቸው ነፃ ለማውጣታቸውም ይፈቱ ከእስር ቤት። ከዛ በፊት ያለውን ታሪክ ነግሬያቸዋለሁ። የውስጥ ትግል፣ ቤተኛ ባይተዋርነት፣ የተማመኑበት የውስጥ ትግል ስንበረብረው ዛሬ ውስጥ አርበኞቹ እንዴት የእጅ መዳፍ ያህል የሚያውቋቸው እንደሆኑና የውጭው ትግል እነኚህ ላይ ተንጠለጠለ መሆኑን ሰውየው ያኔ መቅደሙ ብቻ ሳይሆን ወደዚህ ከመጡ በኋላ ከሌሎች ጋር ለመስራት እነኚህ የሚታገሏቸውን ኃይል ለማስፈታትም እድል ለመስጠትም የሄዱበትን ርቀት በተጨባጭ ማሳያ የምናይበት ከዛ እነኚህ አካላት ጸባቸው አሁን ማስመሰል አሁን ቅድም እናሳምነው እንደደመቀ ሌሎችን ማንሰው ይፈቱ እና ለምሸትን ጉዳይ ካነሱ በኋላ ወደ መከላከያ የመለሱበት መንገድ ያልተማሩት ደግሞ ድጋሚ ነፍጥ ያነሱበትን መንገድ ስናይ እድል ያልተሰጠ ይመስላችኋል? እሱን እንቶ ከዛ በላይ እነኚህ ሰዎች ድሮም ጦር ውስጥ ሆነው መከላከያውን ተጠቅመው ወደ ፓወር መምጣት የሚፈልጉ የስልጣን አምሮት ያለባቸው አሁን ጄኔራሎች አፍሪካ ላይ ቀጠና ላይ አካባቢያችን ላይ የስልጣን አምሮት እንደሚያሰቃያቸው ወደ ሚሊሻነት እንዴት እንደሚያወርዳቸው ሀገር እንዴት እንደሚያምሱ በትግራይ ህዝብ በህወሓት ውስጥ ያለው ክፍፍል ውስጥ እንዴት ገብተው እንደሚያምሱ ስታዩ እነኚህም ሰዎች ከለውጡም በፊት ተዋት ሂዱ የውጭ ትግል ነው የሚያዋጣው መሳሪያ አንማዘዝ ብለው የመከራቸው ሰዎች የህዝብ ፍላጎት ለማስመሰል መሞከር ሲያዙም ያስፈታበት ማስፈታቱ ብቻ አይደለም። በነገራችን ላይ አሁን ሊጣመሩ ይሞክሩት የኤርትራ የትግራይ ምናምን ጀነራሎች ጋር እንጣመራለን ይሏቸዋል። እነኚህ እነተፈራንም ሌሎችንም ጀነራሎች ስታነሱ ግን ያኔ ጠቅላይ ሚኒስትሩ እንዲፈቱ በማድረጋቸው እሳቸውና በጋራ ከጓዶቻቸው ጋር እንዲፈቱ በማድረጋቸው ራሱ ተቃውሞ ከውስጥ ይገጥማቸው እንደነበረ ዛሬ አስመሳይ ለመምሰል የሞክሩ ጀነራሎች ያኔ ጠቅላይ ሚኒስትሩ እንዴ በእኔ ውሳኔ ብቻ የተፈቱት ብለው ያስቀየሱባቸው መንገዶች ሁሉ ስናነሳ ከዛ የሾሙበት መንገድ ከውጭ አምጥተው በደንብ የእጅ መዳፊያ እያወቋቸው ሪስክ የወሰዱባቸውና እኛም አጠፉ ብለን ስንከሳቸው የምንከስባቸው ጉዳዮች በሙሉ ከዛ ነፃ ሊያወጡ የሞክሩ ሰዎች እነኚህ ነፃ ያወጣቸው ነፃ አውጪዎች ቅድም ያ የትግራይ ኃላፊ አነሳ ያልኩት አሁን ነጌታቸውን ውስጥ ሆነው የሚረብሸው ከነ ሞንጆሪኖ ከተሸናፊ ኃይል ጋር የተሰለፉት ከውጭ ኃይሎች ጋር እንሰለፋለን የሚሉ ጄኔራሎች ጋር ቃል በቃል ለመሪ ተገዢ መሆን እንዳለባቸው በዛ ዘመን ምን ይሏቸው እንደነበረ በየመሃሉ እንደማሳያችሁ ሁሉ በእነኚህ ጉዳዮችም አሁን ጉዳዩ ከየብሔራችን ከአማራ ከምናምን ጋር እያነሱ ሊታገሉን ማታገያ ለማድረግ የሚሞክሩ ሰዎች በሙሉ ጉዳዩ የዛሬ አይደለም። ጉዳዩ የህዝብ ጥቅምም አይደለም። ትግላቸውም ለአሸናፊነት አይደለም። አሁን አንዱ ሌላ ጊዜ ሊሄድበት ይችላለሁ እንጂ የአማራ ልዩ ኃይል መፍረስ ነው የጠቡ መነሻ። እሱን የሚያፈረሱት ከትግራይ ጦርነት ጋር ከገባን በኋላ ነው ይላሉ እኚህ ሰዎች። ነው ወይ የምርነቱን ስናይ በተጨባጭ ማስረጃ አሁንም ላሳያችሁ እንደምችለው የዛን ጊዜ አይደለም። የጠቅላይ ሚኒስትሩ አሁንም ለምሳሌ ወደ ሐዋሳ ጉባኤ ሄጄ ገና ስልጣን ላይ እንደመጡ 6ኛ ወር ላይ ስንሄድ የትግራይ የአማራ የሚባል ወታደር የለም የኢትዮጵያ አንድ መከላከያ ሰራዊት ነው ያለው የሚለውን ጉዳይ ያኔ ተናግረው ተስማምተው የወጡበት ጉዳይ በኋላ ሲያኮርፍና እያንዳንዱ ለራሱ አልመች ሲለው ልዩ ኃይልን ስላፈረሰ እንዲህ ስላደረገ ሌላውም ይመጣና በሌላው ብሔር የሚታገለውም በአማራ ላይ መንጠልጠል የሚፈልገውም የእነሱን ልዩ ኃይል ማስፈታቱ ስህተት ነበረ ብለው የበቀል እርምጃና የዛሬ ውሳኔ ማስመሰል ግን ሁሉም ነገር የቀደመ ለመሆኑ በቪዲዮ ማሳያ ጭምር የምናቀርባቸው ናቸው። ፌዴራሊዝም በሚመለከት ያው ፌዴራሊዝም የሚፈለግበት ዋና ምክንያት ግጭት የሚቀንስ ነው። የትግራይ የሚባል ወታደር የለም፣ የአማራ የሚባል ወታደር የለም፣ የኦሮሞ የሚባል ወታደር የለም። የጋራ ወታደር ነው ያለው። እና እንዳልኳችሁ ቅድም ከቃል ተውሶ ወደ ቃል ተውሶ የገቡ ቀጥታ ህወሓት የሚያዛቸው አሁን ቅድም የጠቀስናቸው የህወሓት ጀነራሎች አሁን በስብስቡ ላይ የምናያቸው ሰዎች የሚዘውሯቸው ግን እንዴት ሀገር እንደሚያመናምን እንዲያለ የወታደራዊ ጣልቃ ገብነት ፖለቲካና መከላከያ ነው ደግሞ ፖለቲካና ውትድርናን መቀላቀል ያለው አደጋ ገብቷቸው ጠቅላይ ሚኒስትሩ ቅድም ያነሳሁት ወንድም ቤቴ እኔ ማላቃቸው ሰዎችን አሁን እዛ ቁጭ ብለው የሚረብሽ የጦር አበጋዞችን ቃል በቃል የመከላከያ ራዕይ ምን መሆን እንዳለበት ያኔ ሲነግሩ ከምታዩት ጀምሮ ስልጣን ላይ በመጡ የመጀመሪያዎቹ ወራት ይሄ ልዩ ኃይልን ከማፍረስ ጀምሮ ወታደርን ሚሊታሪውና ፖለቲክሱን ኮምፕሊትሊ መለየት እንደሚያስፈልግ ፖለቲካ ከፈለጋችሁ ውጡ። ሌላ ኢንትረስት ያለው ሰው ኢዚ ሪዛይን አድርጎ መውጣት ይችላል። ዩኒፎርም አድርጎ ባንዲራ አንጠልጥሎ ያ ነገር ሊፈጸም ከሆነ ግን በአገር ኮንቲኒቲ ላይ አደገኛ ችግር ስለሚያመጣ ስነሳም እንዳልኩት ፍላጎት ያለው ኃይልም እንደነበረ ለውጡ ለመቀልበስ ለማፈናቀል ግን እንደማይቻልና እንዳልተቻለ የዛን ሚስጥር ስናነሳ ቨርቹዋል ዲፌንሱና ሌሎችንም ጉዳዮች አብረን የምናነሳበት ከዛ አንዳንድ የጦር አመራሮችና የተማሩት የነቁት የታደጉበት ለውጡን ደም ከመፋሰስ የታደጉባቸው በርካታ ማሳያዎችን ማየት እንችላለን። ኮንሲስተንትሊ
በጣም ብርቅ ነው ወይ ይገርማሉ ለምትሉት አብይ አህመድ የመጣበት መንገድ የምለው ምዕራፍ አለ። ጽድት ባለ መንገድ መምጣቱ የእሱ ንጽህና ብቻ ሳይሆን የሚያሳየው ሴራ ለሱ ተራ መሆኑን፣ አሁን እንዲተኩስ ነው የሚፈልጉት፣ መተኮስ ቀላል ነገር መሆኑን፣ ከመተኮስ ይልቅ አሁን በምናያቸው መንገድ ትግሎቹን ማለፍ እነኝንም ሲያልፍ እንግዲህ ቅድም ዛሬ በውስጥ አርበኛ መተማመን ግን እሱ ቤተኛ ባይተዋርነት ብሎ ያኔ ብዙ ሰዎች ሲሰራ እንደነበረው ሲያመቻች እንደነበረው ለውጡን ለማዝለቅ የጠቀመው ራሱ እሱ መሆኑን ያሁን የሚፋለሙት ኃይሎች ያገኙትን በሙሉ የሚተኩሱ ለዛ ነው የማሸነፍ ግብ የላቸውም። የምርም የዘመኑ ከዘመኑ ጋር የሚሄዱ የጦር አመራሮች አይደሉም። እንዳያችሁት ያን ሁሉ ዓመት እቺ ነገር ሲቀጠቅጡ የጦር አበጋዞቻቸውም በሙስና ውስጥ እንደተንሰራፍተው የትግራይን ህዝብ ያችን ህዝብ እንኳን መጥቀም ያልቻሉ ዛሬም እዛ ህዝብ ላይ መከራ የጫኑ አዲሱ ትውልድ ሀሳብ ነው ሜዳው። ከህወሓት ውድቀት ይወላችሁ ከገባው መማር ከከበዳቸው እንኳን በጣም ትልቅ ነው። ከአብይ መማር አሸናፊ ነው። በጣም ፈጥኖ ሄዷል ካለን እንኳን ከወጣውም አልተማሩ ነው ሰዎች ከህወሓት ፓወር ላይ ሆኖ ያጠፋውን ከዛ ወደ መቀሌ ሲሄድ ያደረገውን እዛ ተሸንፎ በሁለት ደብዳቤ ተባሩ ያጠፋውን ውድመት በሰሜን ጦርነት መሸነፉን አሁንም ወደ ምንምነት የተቀየሩበት ብቸኛው አማራጫቸው ህዝብን ለፍጅት ዳርጎ እዛ ላይ ልክ ባርጌን የመደራደሪያ አቅምን እናገኛለን ወደሚል ተራ ሽፍታነት ተለወጠበት። ስለዚህ እንኳን ከገባው አብይ አህመድ ከወጣውም አልተማሩም። እንደዛ ከሆኑ ደግሞ እንደሌሉ ይቆጠራል። ከገባውም ከወጣውም ያልተማረ እንደሌለ ይቆጠራል የምለው ይሄንን ማሳያ በማንሳት ነውና የሁለቱ መካከል ያለው ልዩነት እጅግ በጣም ሰፊ አስደንጋጭ። ቅድም እንዳልኳችሁ አሁን የሚዋጉን ጄኔራሎች ግባቸው ማሸነፍ አይደለም። ይኸውላችሁ ልክ በአራተኛው ትውልድ ጦርነት ሁሌ እንደምለው ጠቅላይ ሚኒስትሩም ደጋግመው አይሰሙም፣ አያዩም፣ አያነቡም እንጂ እንደነገሯቸው የነኛው የሚታገሉ ኃይሎች ትግል ዓላማውም ግቡም ማሸነፍ አይደለም። አይችሉምም። የእነሱም ግብ እንደዛ አይደለም። ምንድነው? ኢትዮጵያን መጎተት፣ ኢትዮጵያ በፈለገችው ልክ እንዳትሄድ ማድረግ፣ መረበሽ። እስኪ ብታሸንፈውን የትኛውን ኃይል ነው የምታሸንፉት? ሽንፈት ያውቃል፣ ተኩሶ ይሄዳል፣ ይከፋፈላል፣ ምናምን። ከዛስ የእናንተኑ ድል ነጥቆ ያወራል። አደባባይ ላይ ዛሬ ሲያወሩ ሽምቅቅ የሚያደርግ ነውር፣ እውነትም ያልሆነ ሊሆንም የማይችል አንድም እውነት ከየቃላቸው ከየምስክርነታቸው ከአደባባይ እብሪታቸው ብንቆጥር የማናገኝባቸው ሰዎች ሁሌ በሀገሪቱ በኢትዮጵያ ድል ላይ ሁሉ እየቆሙ የሚታዩ እንደ ሀገር ሽንፈት ምናምን የማያውቁ የገዛ ሀገራቸውን የማሰናከል የጡት ነካሽነት ባህሪ የተጣባቸው ትግላቸውም ለዛ የሆነ ከዛ እሱ ግን ያኔ ሲነግራቸው በነበረው መንገድ እንኳን መጥተው ቢሆን ኖሮ የመከላከያ ራዕይ እንደዚህ ነው፣ ታማኝነት ለጦር ነው መታመን ያለባችሁ ብለው በነገራችን ላይ መፈንቅለ መንግስት ሳይሆን ጠቅላይ ሚኒስትሩ ላይ የሞክሯቸውን ነገሮች ያኔ ይሞከር እንደነበር በአንድ ወቅት እኛ ውስጥ ተፈጥሮ እንደነበረ የአፍሪካ ሀገራት መሪ ሲቀየር እንደሚያጋጥመው አይነት ችግር ብለው ያነሳሉ። ብዙ ጊዜ አፍሪካ አካባቢ ያሉ አርሚዎች ኃላፊዎቻቸው ከሞቱ ረብሽ ይፈጠራል፣ ወይም ደግሞ ከተወገዱ ልክ በአንድ ወቅት በእኛ ውስጥ እንዳጋጠመው ሰፊ ውይይት ያስፈልጋል። አዘርዋይስ በቀላሉ መተካት የሚችሉ ተደርጎ አይወሰድም እና ሪዝኑም ከራዕይ ጋር የተዋሃደ አስተሳሰብ ካለመኖሩ ነው። ስለዚህ በእነመለስ ጊዜ የገጠመውን ችግር ጠቅላይ ሚኒስትሩ ያኔ ከ17 16 ዓመት በፊት ጩጬ ሆኖ እያነሳላቸው ነው ማለት ነው። ያኔ ሙከራ ነበር ማለት ነው። ግን ጠቅላይ ሚኒስትሩ ለመውቀስ የማያመቸው ደግሞ የሚገርመው ከዛው መድረክ ወስደን ብናወራ የእንዲህ አይነት ትግል ማድረግ የለብንም፣ ታማኝነታችን ለመከላከያ መሆን አለበት፣ የመከላከያ ራዕይ ምን መሆን አለበት ካለ በኋላ ከበደ መጣ እንትና ሄደ፣ እናንተ ከራዕያችሁ ጋር ነው አላይንድ መሆን ያለባችሁ። ራዕይ በተለይ መከላከያ ራዕይ ታማኝነትን ያነሳል፣ ጤነኝነትን ያነሳል። ጤነኛ ማለት not only physically emotionally spiritually healthy የሆነ አርሚ ማለት ነው። ይሄ ራዕይ እንግዲህ ዝም ብሎ ማሳካት አይቻልም። ከራዕይ ጋር ሜሬጅ መፍጠርም ማሳካትም የሚቻለው ፕሪንሲፕልድ ሊደር ሲፈጠር ብቻ ነው ብሎ ይነግራቸው የነበረው ያኔ መሆኑ ብቻ አይደለም። ይሄንን ቃል ስልጣን ላይ ከመጡ በኋላም 2-3 በተጨባጭ ማስረጃ ባሳያችሁ አብይ መጣ፣ ከበደ ሄደ፣ ኃይለማርያም መጣ፣ እንዲህ ሄደ እያለ ቃል በቃል ያኔ የሚናገረው መራመዱ የመጣበት መንገድ ብለው ይሄ ነው። ነገራችን ላይ የመጣበት መንገድ ትክክለኛ መሆኑን በጣም መስራቱን የሚያሳይ ነው። በጣም መዘጋጀቱን የሚያሳይ ነው። መጽሐፉን ስንገልጥ እየገለጠን እንደምናየው ያኔውኑ ነበረ ለመጪዎቹ ዘመን ትውልድ ጦርነቶች መዘጋጀት እንዳለብን ያነሱ የነበረው
የኢኮኖሚ የጂኦፖለቲክሱን የዓለምን ሁኔታ ሁሉ ያነሱላቸው የነበረው እዛ ነው። ልክ እነ ብርቅዮቹ እነ መሳዮች ዛሬ እነ ጀነራል ፊልድ ማርሻል እንትን ላይ ምን አገባቸው ኢኮኖሚና ምናምን ሲሉ ድንግጥ ሽምቅቅ የምንለው ትንሽ ሚሊታሪ ቢገባን ነው። እኔም ያኔ የዋሁና ብዬ እነኚህ መረጃዎች ምን ያደርጋሉ ብዬ ወታደሩ መጽሐፍ ስጀምር ነው የወታደርነት ጥልቀት ስፋት ለካ ሁሉም ነገር ውትድርና ነው ወደሚል የሄድኩት። ለካ ሁሉም ነገር ውትድርና ነው። አሃ እሳቸውም እዛ ላይ ጂኦፖለቲክሱን ኢኮኖሚውን ምናምኑን እየበለቱ ነበር በዛች እድሜያቸውም። ከዛም በኋላ ሲመጡ እንዳያቸው ተወሰነ መልኩ የስልጣናውን አይነት ራሱ ካየ ለካ ምን ያገናኘዋል እያልኩ እንደምለው ለካ ሁሉም ነገር ሚሊታሪ ነው እስክንል ድረስ የሚያያዝ ዲፕሎማሲ፣ ኢንፎርሜሽን፣ ሚሊታሪ እና ኢኮኖሚክስ ናቸው። እነዚህ አራት ፒላር አንዱን መተካት የማይችል አንዱ የፈረሰ እንደሆነ ጣራና ግድግዳ የሚናድበት ሙሉ ቤት መሆን የማያስችል ሁኔታ ይፈጠራል። እነኚህ ሰዎች በፖለቲክስና በሚሊታሪ መካከል ድንበር ማጥፋት የሚፈልጉ ጠቅላይ ሚኒስትሩ ግን እሱን ድንበር አስምረው መምጣታቸው ብቻ ሳይሆን ፖለቲካል ሚሊታሪ ደግሞ ይባላል። የፖለቲካ ኃይሉ ሚሊታሪው መስራት ያለበት አለ። የፖለቲካ ኃይሉ ደግሞ ፖሊሲ ሜከርስ መንግስት የሚፈልገውን እየወሰነ የሚፈልገውን አርሚ የሚገነባበት ጠቅላይ ሚኒስትሩም ያን ድንበር ካበጁ በኋላ የፖለቲካል አርሚውን ስራ ደግሞ ፖለቲካ ፓወር ላይ ያሉት እነሱ በመስራት በሁሉም ዶሜን ተገዳዳሪ የሆነ ኃይል መገንባት የቻሉት። ይሄንን ግን ያኔም የነገሯቸው ወዴት እንደሚሄድ የማይታወቅ ዓለም ላይ ስትራቴጂካሊ መዘጋጀት አለብን። ሌላ ጊዜ እንገልጠዋለን እንጂ የመካከለኛው ምስራቅ ጉዳይ ረስተነው ነበረ። የሚገናኝ አልመሰለንም። ዛሬ ኢኮኖሚ እናንተን ምን አገናኘው እያሉ አደባባይ ላይ አንሰው እንደሚታዩ ተንታኞች ማለት ነው። ለካ ሚሊታሪ ሁሉ ነገር ነው። እኔም ይሄን መጽሐፍ ስጽፍ ለካ ሀገር ማለት ሀገር ያለ ወታደር ለካ አይቆምም። ወታደር ስንልኛ ከመተኮስ ጋር ብቻ የምናገናኝ ከእውቀት የምናርቅ ከሀገር እድገት ላይ ያለውን አስተዋጽኦ ያለውን ሚና እንደ ዓለምም እንደ ሀገር በብዙ የዘነጋል። ለዛ ነው ሲዋረደው ኢኮኖሚ ላይ ምን አገባቸው ምናምን ስንል ጠቅላይ ሚኒስትሩ ከዛን ጊዜ ጀምሮ ጠንካራ ወታደር መገንባት ሰውየው የዋህ ነው ሚሊታሪ አያስፈልግም ምናምን የምንል ይመስለን ሰዎች ያኔው ነው እዛ ስነሳ የጀመርኩት መድረክ ላይ እንዴት መዘጋጀት እንዳለብን በሁሉም ዘመን ወደፊት የሚመጣው ጦርነት መዘጋጀት እንዳለብን በኢኮኖሚውም ከቀጠናው ጋር ያለን ግንኙነት ምን መሆን አለበት የሚለውን በሙሉ ተንትነው ያዩ በሁሉም ዶሜኖች ሚሊታሪውን ያበቁበት መንገድ ስናይ የልዩነታቸው ልክ በእጅጉ የሚያስደነግጥ እንደ አንዳንዴ ፈጣሪ እርዳታ እንለዋለን እንጂ በዚህ ልክ ሰው ሊሳካለት ይችላል። በዚህ ልክስ ተጨባጭ ማስረጃ ይመጣል ወይ? በዚህ ልክስ በዛ እድሜው እንዴት ሆነለት? ለዛ ነው ከ15 ዓመት በፊትና በኋላ እያልኩ ሳነሳ ሰውየው ትግሉንም የመከላከያ ሪፎርሙንም ፕሮፌሽናል እየሰራ መምጣት የጀመረው ዛሬ አይደለም። የመከላከያ ሪፎርም ከዛሬ 17 18 ዓመት በፊት ነው የተጀመረው። ሲጀመርም ደግሞ እንደው ግጥምጥሞሽ የፈጣሪ ተአምር ይመስላል። ጠቅላይ ሚኒስትሩ ያኔ እየሰሩ መምጣት ጀምረዋል። አሁን ስነሳ ያሳዩዋችሁ ቪዲዮና እዛ ላይ ሚሊታሪያችን ምን መምሰል እንዳለበት የሚያነሱበት ጊዜ ማለት ነው። ወደ ፓወር ከመጡ በኋላ ደግሞ ሁልጊዜ ሚሊታሪ ስልጠና፣ ተከታታይ እድገት ያስፈልገዋል፣ በሁሉም ዶሜን መብቃት አለብን ሲሉ ነው ወደ ዛሬ 17 18 ዓመት በፊት ሄደን ይህንኑ ሲናገሩ የምናያቸው። ከሚሊታሪ አንጻር የነበሩት ጓደኞችና ሊመጣ የሚታሰበው አሁን ያወራነው መቼ ነው? ገና አንዳንዱ ከ5 አንዳንዱ ከ10 በኋላ ይመጣል ነው አዘዋር እንደ ሚሊታሪ ይሄንን ካወቅን ምን ያስፈልጋል? what the challenge of nations በጣም በርካታ ቻሌንጆች አሉ። መከተል ካላወቅ ምን ሀብትን እንደሚያደርግ አንሰርቴኒቲ ፊቸር በሞላበት ዓለም ውስጥ እጅና ተጠቅሎ መቀመጥ አይቻልም ማለት ነው። በዚህ ልክ ቃሉን እየተራመደ ይመጣ፣ በዚህ ልክ ቃሉ የማይምታታበት ቃሉን መተግበር መቻል ብርቅ ነው ወይ ካላችሁ አንዳንዴ ይሄ በሰው ልጅ አቅም የሚቻል ሳይሆን የፈጣሪ ተአምር ነው ከሚለው ጋርም የሚያስተዋውቀኝ ይሄ ብቃታቸው ነውና እንዲሁ ሰዓት ላለመውሰድ እንጂ ያው በእኔ አቀራረብ እኔ ዘና ብዬ እንደፈለኩ የማቀርበው ፕሮግራም ነው። ይሄ ግን ከ15 ዓመት በፊት እነኚሁን ጀነራሎቹን ጦር አመራሮቹን ቅድም ስነሳ ያልኩትን በሙሉ ተከትዬ ሲሄድ ልዩነታቸውን ስናይ የተሸነፉበትን ልክ የጣሉትን ነጥብ ስንቆጥር የሱ ኮንሲስተንሲ
የሱ በዛ ብቃት ልክ መራመድና ማሸነፍ ዛሬ መልሰው ከሳሽ ሆነው መልሰው ተሸናፊ ሆነው ዛሬም ታጋይነን ብለው የሚገጥሙት ከዚህ በጣም ከታናሻቸው ጋር በስካር ውስጥ ያሉ ከብሔር ከፕሮፌሽን ከድንበር ሳይኖር ድብልቅልቅ ብለው የተምታቱ የሰከሩ ማለት ነው። እንዲሁ ለማሳያ አንስቼ ልዩነታቸውን ባጎላው ደስ የሚለኝ ወይ ደግሞ ሚሊታሪውን ገዳይ ተኳሽ ብቻ አድርጎ ለመሳል የሚሞከር ከዛ ሚሊታሪ ኃላፊዎች ከጠቅላይ ሚኒስትሩ ጋር ደግሞ ኢኮኖሚ ጉዳዮች ጋር ጸጥታ ጉዳዮች ጋር ሲገኙ ምን አገናኘው የምትሉ ሰዎች ሚሊታሪውን ከኢኮኖሚ ለመነጠል ምንፈልግ ሰዎች ምናልባት እንደው በቀጣዩ መሰናዶም ጭምር በተጨባጭ ማሳያ ኢኮኖሚው ላይ ሚሊታሪው እንዴት መስራት እንዳለበት ሚሊታሪውን እንዴት ወደ ልማት ኃይል ወደ ልማት አምጪ ኃይል ወደ ልማት ሰራዊት መቀየር እንደሚቻል ይነግሩ ያስጠነቅቁ ያሰምሩ የነበረበትን ልክ ስናይ ከዛ ወደ ሪፎርሙ ከመጣ በኋላ አየር ኃይል ሄዱ። ለምሳሌ መከላከያ ግቢ ሄዱ። የትኛውም የመከላከያ አካባቢዎች ብትሄዱ አሁን በግሪነሪ ላይ መሰማራታቸው በእርሻ ሰብል ላይ መሰማራታቸው ከዛ ያኔም በጦርነቱ ጊዜ ለጦርነት ከጦርነቱ ውጭ ደግሞ ለሰላም ተዘጋጁ ብለው ያዘጋጁበት ልክና መከላከያውን በዛ ልክ እየገሰገሰ መምጣቱ እነኛ ዛሬ ተላልከው ድሮን ድለላ ላይ የነበሩ ሰዎች ድሮን አሽወልቆ አስገብቶ ለመዋጋት የሚያስቡ ከድሮን ዘራፊ ጋር ከድሮን ሌባ ጋር መዋጋት የሚያስቡ ተራራውን የተማመኑ ሰዎችን ያኔው እነወንድም ቤቴ እያሉ ሲጠሯቸው ነበረ። ወደ ማምረት መሻገር አለብን፣ ጎረቤቶቻችን የማይታጠቁት መሳሪያ መሆን አለበት ብለው የሚያወሩት እዛው መድረክ ላይ ነው። ይሲ ኢኮኖሚና ሚሊታሪውን ምን አገናኘው ምናምን ሲሉ እነዚህ ደግሞ የግል ኪሳቸውን ለማደለብ ህዝቡ ላይ ተጣበቁ። ያንንም ደግሞ ለማስፈጸም ከመከላከያ ወርደው ከፕሮፌሽኑ ወርደው መከላከያውን ክደው አርደው አሳርደው አሁንም ወደፊትም በዛ መንገድ መቀጠል የሚያስቡ እዚህ ውስጥ ድል አለ ወይ ብትሉ በየትኛውም መንገድ ብትፈልጉ ድል የማናገኝበት ሰዓታችሁን ከዚህ በላይ ልውሰድ እንጂ መጽሐፌን እየገለጥኩ እንደው ዘና ብዬ ከእናንተ ጋር ባቀርበው በብዙ የሚያስደስት ግን መግለጥ ስለጀመርና እንዴ ደጋግመን እየመጣን የምናየው ጉዳይ ስለሆነ ደጋግሜ እየመጣው የማየው ይሆናል። ከሐሳብ ሜዳ ጋር ነበራችሁ። ለአብሮነታችሁ ደግሜ አመሰግናለሁ። ያለነው አደገኛው ዘመን አደገኛው ትውልድ ጦርነት በተለይ የኛ ሜዳ ዘመናዊው ዓለም ከዘመናዊ ዓለም ጋር ለመሮጥ የብልጽግና ፍልሚያ ላይ እንዳለች ሀገር ደግሞ እንደዛ አይነት ሀገር ደግሞ የሚበዛበት ፈተና ምን አይነት እንደሆነ የገጠሙን ኃይሎችስ ምን አይነት ናቸው? እውነት ድል የሚያመጡልን ናቸው ወይ? አሸናፊዎችስ ናቸው የሚለው ቅድም ነክቼዋለሁ። ለሀገራችን ለሕዝባችን ካለን ተቆርቋሪነት ይልቅ ለመሪው ያለን ጥላቻ የገዘፈብንም ነን። እንደዛስ ሆነን እየተባበርናቸው አይደለም እነኝን ሰዎች ወይ? ከዛ እነሱን የተባበርን ሰላም ብለን መጠየቅስ እንችላለን ወይ? ኑሮ ተወደደ ብሎ መጠየቅስ ይቻላል ወይ? ሰላም አጣው ገብቼ መውጣት አልቻልኩም ብሎ ማለትስ ይቻላል ወይ? እሱስ የሚከበረው እንዴት ነው? የኛ ሙያ በተለይ እኔ ይሄ ሰሞኑ የትግላ ያህል አድርጌ ያስኩትና በተለይ እኔም እንደ ጸሐፊ ሚሊታሪውን መጽሐፍ ስጀምር በብዙ ያወቅኩትን ሚሊታሪውን እየገለጥኩ ነው ያለሁት። ያው በሰውየው በኩል ስለሆነ ወደ ሚሊታሪ የሄድኩት እንደምናየው ፍልሚያው በሙሉ ከሱ ጋር መሆኑን እንደማሳያችሁ ማስረጃ ደግሞ በዘርፉ ምን ያህል ቀድሞ እንደሄደ እያየን ነው። ወታደር ነኝ እነኚህን ጉዳዮች የሚገልጥ ነው። በየዘርፉ ውትድርናን ከእንትን ጋር ምን አገናኘው፣ ጀነራል ከሌ ምን አገባው ከሚል ድንቁርና አደባባይ ስንወጣ በብዙ ከሚያሳፍረው እንገለል። ውትድርናንም ወታደርንም ሀገርንም በአግባቡ ሁላችንም ብናውቅ ደስ ይላል። እኔ እንደዛ ነው የሆንኩት። ይሄን መጽሐፍ ስጀምር በብዙ ሞልቻለሁ ብዬ አስባለሁ። ተገልጦ አያልቅምላችሁም። ወታደሮቹን ስከተል የደረስኩበት ነው። ስለዚህ እኔም በሙያ ወታደር ነኝ ብዬ አስባለሁ። ሁላችንም በየሙያችን በየሰፈራችን በየዘርፋችን በየአካባቢያችን ወታደር ነን። ከሀገር ውጭም ሆነን ቢሆን ማለት ነው። አንደኛው በንቃት ሊሆን ይችላል፣ ባለንበት ዘርፍ ሊሆን ይችላል። የእኛ መስክ ደግሞ ዋነኛው መፋለሚያ ሜዳ ስለሆነ ደጋግሞ መምጣታችንን እንቀጥላለን። ለአብሮነታችሁ ደጋግሜ አመሰግናለሁ። ሐሳብ ሜዳ የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ደጋግመ መምጣታችንን እንቀጥላለን። ክበሩልኝ። ለምታስቡ ለምትልኩልን ሐሳብ በሙሉ አክብሮት አለኝ። እጅግ አድርጌ አመሰግናለሁ። በያላችሁበት ቸር ቆዩ። አላዋጣንም ፍልሚያ ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ከብስ ሆኗል ዕዳው አዲሱ ትውልድ
I saw no middle.